መጽሐፈ ኢዮብ ምዕራፍ 16 ኢዮብም እንዲህ ሲል መለሰ። ይህን የሚመስል ብዙ ነገር ሰምቻለሁ። እናንተ ሁላችሁ የምታስጨንቁ አጽናኞች ናችሁ። ይህ ከንቱ ንግግር አያልቅምን? ትለፈልፍ ዘንድ የሚገፋፋ ምንድን ነው? እናንተ በእኔ ስፍራ ብትሆኑ ኖሮ እኔም እንደናንተ መናገር እችል ነበር። ቃላት አሳክቼ በመናገር በእናንተ ላይ ራሴን መነቅነቅ ብቻልሁ ነበር። ይልቁንም አንደበቴ ባበረታታችሁ የከንፈሬን ማጽናናት ባሳረፋችሁ ነበር። ብናገር ሕመሜ አይሻለኝም፣ ዝም ብልም አይተወኝም። እግዚአብሔር ሆይ አሁንስ አድክመኸኛል፣ ወገኖቼንም ሁሉ አጥፍተሃል። ጭምትርትር ያደረግከኝ ምስክር ሆኖብኛል። አጥንቴን ያወጣው ክሳቴም ያጋልጠኛል። በቁጣው ሰነጠቀኝ፣ በጥላቻው አስጨነቀኝ። ጥርሱን ነከሰብኝ፣ ባላጋራዬ ክፉ ዓይኑን ተከለብኝ። ሰዎች በፌዝ አፋቸውን ከፈቱብኝ፣ በንቀት ጉንጬን ጠፈጠፉኝ፣ በአንድነትም በላይ ተሰበሰቡ። እግዚአብሔር ለክፎች አሳልፎ ሰጠኝ፣ በጠማሞችም እጅ ጣለኝ። በሰላም እኖር ነበር፣ እርሱ ግን ሰባበረኝ፣ አንገቴን ይዞ አደቀቀኝ፣ ማነጣጠሪያ ኢላማው አደረገኝ። የእርሱ ቀስተኞች ከበቡኝ፣ ያለ ርኅራኄ ኩላሊቴን ይበጣጥሳል፣ ሐሞቴን መሬት ላይ ያፈሳል። ደጋግሞ ይቀጠቅጠኛል፣ እንደ ጦረኛም ተንደርድሮ ይመጣብኛል። በቆዳዬ ላይ ማቅ ሰፍቻለሁ፣ ክብሬን ባፈር ውስጥ ቀብሬአለሁ። ፊቴ ከልቅሶ የተነሳ ቀልቷል፣ ጨለማም በዓይኖቼ ቆብ ላይ አርፏል። ነገር ግን በእጄ ዓመፅ አይገኝም፣ ጸሎቴም ንጹሕ ነው። ምድር ሆይ ደሜን አትሸፍኚ፣ ጩኸቴም ማረፊያ አያግኝ። አሁን እንኳ ምስክሬ በሰማይ አለ፣ ጠበቃዬም በላይ በአርያም ይገኛል። ወዳጆቼ በንቀት ቢመለከቱኝም ዓይኔ ወደ እግዚአብሔር ያነባል። ሰው ለወዳጁ እንደሚማልድ በእግዚአብሔር ፊት የሚማልድ ሰው ምን ነው በተገኘ። ከጥቂት ዓመታት በኋላ ወደማልመለስበት መንገድ እሄዳለሁ። መጽሐፈ ኢዮብ ምዕራፍ 16 ኢዮብም እንዲህ ሲል መለሰ። ይህን የሚመስል ብዙ ነገር ሰምቻለሁ። እናንተ ሁላችሁ የምታስጨንቁ አጽናኞች ናችሁ። ይህ ከንቱ ንግግር አያልቅምን? ትለፈልፍ ዘንድ የሚገፋፋ ምንድን ነው? እናንተ በእኔ ስፍራ ብትሆኑ ኖሮ እኔም እንደናንተ መናገር እችል ነበር። ቃላት አሳክቼ በመናገር በእናንተ ላይ ራሴን መነቅነቅ ብቻልሁ ነበር። ይልቁንም አንደበቴ ባበረታታችሁ የከንፈር